if B is subset of A intersection B complement 1 4 5 ነው። A intersection B complement ማለት ከምን ጋር እኩል ነው? ከA minus B ወይንም A less B ጋር እኩል ነው። ይሄ ማለት ነው A ላይ ብቻ ያለ B ላይ የሌለ ያው B ላይ የሌሉትን ይወስዱና A ላይ ያለ B ላይ የሌለ ነው። እነሱም ስንት ናቸው? 1 4 5 ስለዚህ A ላይ ብቻ ያሉትን ሴቶች ማወቅ እንጀምራለን። 1 4 5 አለ ሌላም ተጨማሪ ይኖራል። ግን ይሄ A ላይ ብቻ ያለ ነው A minus B። ሌላው A ዩኒየን B ደግሞ ይሄን ያህል ነው። ስለዚህ አሁን ከዚህ ምን እንረዳለን? B ላይ ያሉትን እንረዳለን። A ላይ ብቻ ያለው 1 4 5 እና ሌሎችም አሉ። A ዩኒየን B ምን ይሆናል? የሁለቱም ዩኒየን 1 2 3 4 5 6 ይሆናል ማለት ነው። 1 4 5 ኦሬዲ A ላይ አለ። 1 4 5 እርግጠኞች ነን A ላይ አለ። ስለዚህ B ላይ ደግሞ እነማን አሉ ማለት ነው? 1 4 5 A ላይ ካለ B ላይ 2 3 6 ይኖራል። የሴት B ላይ 2 3 6 ይኖራል። አሁን ቢን እንድንፈልግ ነው የተፈለገው። እዚህ ጋር መጀመሪያ ላይ B is subset of A ብሏል። B is subset of A ያ ማለት B ውስጥ ያለው ሁሉ A ላይ ያለ ማለት ነው። ስለዚህ A ምን ይሆናል ማለት ነው? A ራሱ 1 4 5 ብቻ ሳይሆን 1 2 3 4 5 6 ይሆናል። B 2 3 6 ያሟላል። አሁን B is subset of A ነው። B ውስጥ ያለው ሁሉ A ላይ ያለ A ላይ ደግሞ ሌሎች ተጨማሪዎች አሉ። እሺ A ኢንተርሴክሽን B ኮምፕሊመንት ወይንም A less B ብንሰራ A minus B A ላይ ብቻ ያለ B ላይ የሌለ 2 3 6 እናወጣለን። ማን ይቀራል? 1 4 5 ይሆናል። 1 4 5 ዩኒየን ብናደርግስ ዩኒየን ስናደርግ 1 2 3 4 5 6 ይሆናል። ስለዚህ ትክክል ነው። የB ሴት 2 3 6 እንደሆነ ማየት እንችላለን። እሺ ሴት A እንዲህ ያለ ሴት B ያለ ሴት C ማለት 3x + 6 = 0 ነው ወይንም ኦር ሲባል ምንድነው? ዩኒየን ነው። 2x + 6 = 0። እሺ መጀመሪያ A ዩኒየን B ስሩ ተባለ። A ዩኒየን B በቀላሉ A እና B አንድ ላይ ማድረግ ነው። 1 አለ 1 2 2 3 4 5 6 7 8 9 10 ከአንድ እስከ 10 ነው። 3 ያለ እስከ 10 ከአንድ እስከ 10 ነው። ከአንድ እስከ 10 አሉ ሁለቱም ላይ ይሄ ይሆናል። ቀጥሎ is A ዩኒየን B ዩኒየን C = A ዩኒየን B ዩኒየን C። እሺ መጀመሪያ C እንስራ። እዚህ ጋር 3x + 6 = 0 ማለት ስንት ነው? ይሄ 3x = 6 ወደዛ ሲሄድ -6 ማለት ነው። ኦቨር 3 ስናደርግ የx ዋጋ -6/3 -2 ነው። ሶ -2 ዩኒየን 2x + 6 = 0 ማለት 2x = -6 ነው። ኦቨር 2 ነው። ስለዚህ x = -6/2 -3። ስለዚህ C ማለት -3 እና -2 ነው። ስለዚህ ምን እያለን ነው? A ዩኒየን B ዩኒየን C መጀመሪያ A ከB ጋር ዩኒየን እናደርግና ከC ጋር ስናደርግ = A ዩኒየን B ዩኒየን C። አው እኩል ነው። ይሄ ፕሮፐርቲውን ማወቅ ነው መስራት የማያስፈልገው። A ዩኒየን B ዩኒየን C ከA ዩኒየን B ዩኒየን C ጋር ብራኬት ውስጥ መጀመሪያ ይሄኛው ሲሆንና ይሄኛውን አድርገን ስናደርግ ተመሳሳይ ነው። ያ ማለት መጀመሪያ A ዩኒየን B ማድረግ ነው። A ዩኒየን B ከ1 እስከ 10 ነው። እሱ ላይ ዩኒየን C ስናደርግ ዩኒየን C -3 መጨመር ማለት ነው። ከ1 እስከ 10 ላይ -3 ስንጨምር -3 -2 1 2 ያለ እስከ 10 ይሄ ነው A ዩኒየን B ዩኒየን C። ይሄኛው ደግሞ መጀመሪያ Bን ከC ጋር ዩኒየን ታደርግና Bን ከC ጋር ይሄን ተጨምራለህ ከዛ የመጨመር ነው። ልዩነት የለውም። ትክክል ነው። ሁለቱም አንድ ናቸው። suppose you the set of universal set to the set of one digit numbers ቢሆን one digit number ማለት ከ0 እስከ 9 ያሉ እንደማለት ነው። A ደግሞ አለ A x is an even natural number less than or equal to 9 ከ9 የሚያንስ ወይንም ከ9 እኩል የሚሆን ኢቨን የሆነ ናቹራል ነምበር ነው። ኢቨን የሆነ ናቹራል ነምበር ናቹራል መቁጠሪያ 1 ነው። ከ1 የሚጀምር ከሆነ ኢቨኑ ከ2 ይጀምራል። 2 4 6 8 ነው ማለት ነው። ከ9 የሚያንስ describe A complement A complement ምን ይሆናል? ይሄ A ነው። ይሄ ዩኒቨርሱ ነው። A complement ከA ውጪ A ላይ 2 4 6 8 አለ። እዚህ ዩኒቨርሱ ላይ ከ0 እስከ 9 ያለ 0 1 2 3 4 5 6 7 8 9 አለ። ስለዚህ ከዚህ 2 4 6 8ን መቀነስ ነው።
ኤ ኮምፕሊመንት 0 1 3 5 7 9 ይሆናል። ሌላው ኤ ኢንተርሴክሽን ኤ ኮምፕሊመንት ኤ እዚህ ያለ ኤ ኮምፕሊመንት እዚህ ያለ ኢንተርሴክሽን ማለት ኤ ኢንተርሴክሽን ኤ ኮምፕሊመንት የጋራ የሚያደርግ ሲጀመር ኢንተርሴክሽኑ ኢምፒቲ ነው፣ የጋራ የላቸው። ኤ እና የኤ ተቃራኒ እንዴት ነው የጋራ የሚኖራቸው? የጋራ የላቸው። ኤ ዩኒየን ኤ ኮምፕሊመንት ኤ ዩኒየን ኤ ኮምፕሊመንት አንድ ላይ ማጣመር ኤ ላይ ያለውን ከኤ ኮምፕሊመንት ጋር አንድ ላይ ሲጣመር ዩኒቨርሱ ነው የሚሆነው፣ ቶታሉን ነው የሚሰጠው። ኤ ያለ የሱ ተቃራኒ ያለ አንድ ላይ ሲጣመር ዩኒቨርሱን ነው የሚሰጠው ከ0 እስከ 9። ኤ ኮምፕሊመንት ኮምፕሊመንት ምንድነው? ኮምፕሊመንት በኮምፕሊመንት ይጠፋል፣ ኤ ይሆናል። ያ ማለት ኤ ኮምፕሊመንት አለ እዚህ፣ የሱን ደግሞ ኮምፕሊመንት ኤ ኮምፕሊመንት አለ የሱን ኮምፕሊመንት ማለት ከዚህ ውጪ ያሉት ዩኒቨርስ ውስጥ ያሉት 0 እንተዋለን። 0 1 3 ምናምን ስንተው ማን ይቀራል? 2 4 6 8 ይቀራል። እሱ ማን ነው? ኤ ነው። ኤ ኮምፕሊመንት ኤ ነው። ኢምፒቲ ሴት ማይነስ ዩኒቨርስ ኢምፒቲ ሴት ለስ ዩኒቨርስ ያ ማለት ዩኒቨርስ ውስጥ የሌለ ኢምፒቲ ሴት ያው ኢምፒቲ ሴት ነው የሚሆነው። ከኢምፒቲ ሴት ዩኒቨርሱ ሲቀነስ ኢምፒቲ ነው የሚሆነው። እሺ ኢምፒቲ ሴት ኮምፕሊመንት ባዶ አለ አይደል? የባዶ ተቃራኒ ምን ይሆናል? የኢምፒቲ ሴት ተቃራኒ ዩኒቨርሱ ነው የሚሆነው። እዚህ ጋር ያለው ያለ መኖር ተቃራኒ አለ እንደማለት ነው። እሺ ዩኒቨርስ ኮምፕሊመንት ከዩኒቨርስ ውጪ ዩኒቨርስ እዚህ ጋር ነው ቶታል ያለው ኤሌመንቶች። ከሱ ውጪ ምን ይሆናል? ከሱ ውጪ ባዶ ነው፣ ኢምፒቲ ሴት ይሆናል። ዩኒቨርሱ እዚህ ጋር ዘ ሴት ኦፍ 1 ዲጂት ነምበርስ ነው፣ እሱም ከ0 እስከ 9 ነው። ኤ ደግሞ ኤክስ ኢዝ አን ኢቨን ናቹራል ነምበር ሌስ ዛን ኦር ኢኳል ቱ 9 ኢቨን ናቹራል ነምበር ነው፣ ከ9 የሚያንስ ያው 2 4 6 8 ነው። እንደላይኛውም ነው። እዚህ ጋር ያው የላይኛውንም እንድንሰራ ነው የተፈለገው። ኤ ኮምፕሊመንት ምን ይሆናል? ራሱ ነው። እሺ ዩዝ ቬን ዲያግራም ቱ ኢሉስትሬት ዘ ፎሎዊንግ ስቴትመንትስ። ቬን ዲያግራም በመስራት እነዚህን ስቴትመንቶች አሳዩ ነው። ኤ ዩኒየን ቢ ዘ ሆል ኮምፕሊመንት ከኤ ኮምፕሊመንት ኢንተርሴክሽን ቢ ኮምፕሊመንት ጋር እኩል እንደሚሆን። እሺ ኤ ዩኒየን ቢ ኮምፕሊመንት ማለት መጀመሪያ ኤ ዩኒየን ቢ ስንሰራ ኤ አለ እዚህ ጋር ቢ አለ እዚህ ጋር ኤ ዩኒየን ቢ ማለት ያው እዚህ ጋር ዩኒቨርስ ሬክታንግል ውስጥ ሬክታንግል አለ ዩኒቨርስ ኤ ዩኒየን ቢ ሙሉ የኤ እና የቢ ጥምር ነው። ስለዚህ ሙሉ ይቀባል። ኤ እና ቢ ሰርክል ያሉበት ሁሉ ይቀባል። እንዲህ ከሆነ የዚህ ኮምፕሊመንት ማለት ከዚህ ውጪ ማለት ነው። ኤ ዩኒየን ቢ ኮምፕሊመንት ኤ ዩኒየን ቢ ኮምፕሊመንት ማለት ከዛ ውጪ። ስለዚህ ምን ይሆናል? ከተቀለመው ውጪ ያለው ምን ይሆናል? ተቃራኒውን እንቀልማለን ማለት ነው፣ ከዛ ውጪ። ስለዚህ ይሄ ነው ኤ ዩኒየን ቢ ኮምፕሊመንት ማለት። ኤ ዩኒየን ቢ ያሉበት ውስጡን እንተውና ከዛ ውጪ ያለው ኤሪያ ይሄ ኤ ዩኒየን ቢ ኮምፕሊመንት ይሆናል። እሺ ሌላ ደግሞ ኤ ኮምፕሊመንት ኢንተርሴክሽን ቢ ኮምፕሊመንትን እንስራ። ኤ ኮምፕሊመንት ኢንተርሴክሽን ቢ ኮምፕሊመንትን እንስራ። እሺ ዩኒቨርሱ አለ ኤ አለ ኤ እንደዚህ ቢኖር ኤ ማለት ሴት ኤ ማለት ይሄ ሲቀለም ነው። ኤ ኮምፕሊመንት ማለት ከዚህ ውጪ ያለው ፓርት ነው። እንደገና ቢን እንውሰድ። ቢ እንደዚህ ቢኖር ሴት ቢ ማለት እዚህ ውስጥ ያለው ሲቀለም ነው። ቢ ኮምፕሊመንት ማለት ከዚህ ውጪ ያለው ነው። ስለዚህ ኤ ኮምፕሊመንት እና ቢ ኮምፕሊመንት የጋራ የሚያደርጋቸው ምንድነው? ውጪ ያለው ፓርት ነው። ይሄ ከነሱ ውጪ ያለው ፓርት ነው። ኤ ኮምፕሊመንት እና ቢ ኮምፕሊመንትን የጋራ የሚያደርጋቸው ሶ ትክክል ነው ማለት ነው። ኤ ዩኒየን ቢ ኮምፕሊመንት ከኤ ኮምፕሊመንት ኢንተርሴክሽን ቢ ኮምፕሊመንት ጋር ተመሳሳይ ነው። ሌላው ኤ ኢንተርሴክሽን ቢ ኮምፕሊመንት ከዚህ ኤ ኮምፕሊመንት ዩኒየን ቢ ኮምፕሊመንት ጋር እኩል እንደሚሆን። እሺ ኤ ኢንተርሴክሽን ቢን እንስራ መጀመሪያ። ዩኒቨርስ ውስጥ ምን ይሆናል? ኤ ካለ እንዲህ ካለ ኤ ቢ እንዲህ ካለ ኤ ኢንተርሴክሽን ቢ ማለት ምን ማለት ነው? ሁለቱንም የጋራ የሚያደርገው እቺ መሃል ናት፣ የተገናኙበት ኦቨርላፕ ያደርጉበት ኤ ኢንተርሴክሽን ቢ ነው። አሁን ኮምፕሊመንት ሲሆን ማለት ምን ማለት ነው? ከዛ ውጪ ከመሃሏ ውጪ ይሄ ኮምፕሊመንት ሲሆን ከመሃሏ ውጪ ያለው ኤሪያ። ስለዚህ በቀይ እንቀባው። ከዚህ ውጪ ኤሪያ ያለው ይሄ ሁሉ በቀይ የተቀባው ነው። ኤንም ጨምሮ ቢንም ጨምሮ ያቺ ከመሃሏ ውጪ ያለው ኤሪያ ሁሉ ኤ ኢንተርሴክሽን ቢ ኮምፕሊመንት ነው። እዚህኛውን ፓርት
ጥቁሯን እንተውና ከጥቁሩ ውጭ ያለው። እሺ ወደ ኤ ኮምፕሊመንት ዩኒየን ቢ ኮምፕሊመንት እንምጣ። ኤ ኮምፕሊመንት ዩኒየን ቢ ኮምፕሊመንት። ስለዚህ ያው መጀመሪያ ላይ የብቻ ኤ ኮምፕሊመንት ቢ ኮምፕሊመንት ምን ይሆናል? ኤ እንዲህ ቢኖር ኤ ኮምፕሊመንት ማለት ከኤ ውጭ ያለው ፓርት ነው። እንደዚህ ነው። ከኤ ውጭ ያለው ፓርት ሁሉ። እሺ ቢን ደግሞ ብንጨምር ቢም እንዲህ ነው። እሺ ቢ ኮምፕሊመንት ማለት ከቢ ውጭ ያለው ፓርት ሁሉ። ይሄንንም ጨምረው። ስለዚህ ያው ማን ቀረ መሃል ላይ? እችኛዋ ክፍት ስትሆን ሁሉም ፓርት ይቀለማል። እዚህም እችኛዋ ክፍት ስትሆን ሁሉም ፓርት ይቀለማል። ስለዚህ ተመሳሳይ ናቸው። በዲያግራም ሁለቱም ሴም መሆናቸውን ማሳየት እንችላለን። if a is no subset of b then a less b different from empty set። እሺ a የb ሰብሴት ባይሆን አሁን ሰብሴት ቢሆን a ሰብሴት ኦፍ b ቢሆን ምን ማለት ነው? a ውስጥ ያለው ሁሉ b ውስጥ አለ ማለት ነው። ስለዛ a minus b ምን ይሆናል? a minus b ማለት ወይንም a less b ምን ማለት ነው? b ውስጥ ያለውን ትተን a ውስጥ ብቻ ያለ a ውስጥ ብቻ ያለ b ውስጥ የሌለ ይኖራል እንዴ? ሰብሴት ሲሆን ምንድነው? a ውስጥ ያለ ሁሉ ኦል a ውስጥ ያለው ማን ውስጥ አለ? b ውስጥ አለ ብለን። ስለዚህ a less b ስናደርግ a ውስጥ ብቻ ያለ b ውስጥ የሌለ ይኖራል አይኖርም? ኢምፕቲ ሴት ይሆናል። ስለዚህ አሁን ተቃራኒውን እንውሰድ። a is not subset of b a የb ሰብሴት ባይሆን a less b ምን አይሆንም? ኢምፕቲ ሴት አይሆንም ነው። ጥሩ ነው። እሺ a ዩኒየን a ኮምፕሊመንት ምን ይሰጣል? ዩኒቨርስ ኤን አይተናል። ጥሩ ነው። ሴት ያለ b c እንዲያሉ ዘን ሻው ዛት a less b less c ኢኳል ቱ ይሄ ተመሳሳይ እንደሆነ አሳይ። መጀመሪያ ይሄ ማለት ብራኬት ውስጥ ያለውን ነው የምንሰራው። a less b ን እንስራ። a less b a ላይ ብቻ ያለ b ላይ የሌለ 1 2 3 4 5 7 8 9። ስለዚህ a ላይ ብቻ ያለው ያው 1 2 3 4 ነው b ውስጥ የሌለው። ስለዚህ a less b 1 2 3 4 ነው። ስለዚህ a less b less c ማለት a less b ያለ less c a less b ላይ ያለ c ላይ የሌለ 1 2 3 4 ነው። 1 2 3 4 ነው c ላይ የለ። እሺ ወደዚህኛው እንምጣ። a less መጀመሪያ b less c እንስራ። b less c ያ ማለት b ላይ ያለ c ላይ የሌለ b ላይ 5 እና 9 ናቸው። 7 8 አለ 5 እና 9። ስለዚህ አሁን a less b less c ማለት a ላይ ያለ b less c ላይ የሌለ a ላይ 1 2 3 4 አለ b less c 5 9 ነው። ስለዚህ 1 2 3 4 a ላይ ብቻ ያለ። ስለዚህ ተመሳሳይ ናቸው ሁለቱም። perform each of the following operations እነዚህን ኦፕሬሽኖች ስሩ። ኢምፕቲ ሴት ኢንተርሴክሽን ኢምፕቲ ሴት ከኢምፕቲ ሴት ጋር የጋራ የሚያደርገው ኢምፕቲ ሴት ያው ኢምፕቲ ሴት ኢንተርሴክሽን የጋራ የሚያደርገው ባዶን ከባዶ ጋር የጋራ የሚያደርገው ባዶነቱ ነው። ኢምፕቲ ሴት ነው የሚሆነው። እሺ ይሄኛው ሴት ኢምፕቲ ሴት አለ፣ ውስጡ ላይ ደግሞ በሴት ውስጥ ኢምፕቲ ሴት አለ። ሲቀነስ ለስ ይሄ ምን ይሆናል? ይሄ ሲቀነስ ማለት ይሄኛው ፓርት ይወጣል ማለት ነው። ስለዚህ የሚቀረው ምንድነው? ኢምፕቲ ሴት እንደዚህ ነው። ልብ በሉ እዚህ ውስጥ ያሉት እነማን ናቸው ከተባለ ኢምፕቲ ሴት አለ እና ኢምፕቲ ሴት አለ እንደዚህ። የዚህኛው ኤሌመንት ደግሞ ማን ነው ከተባለ ኢምፕቲ ሴት ነው። ስለዚህ ከዚህ ላይ ሲቀነስ ይሄኛው ነው የሚጠፋው። ማን ይቀራል? ይሄ ይቀራል። ስለዚህ ሴት ውስጥ ኤሌመንት ሴት ውስጥ ኢምፕቲ ይቀራል። እሺ ይሄኛውን ደግሞ ተመልከቱ። ከዚህ ይሄ ሲቀነስ ምንድነው? ባለ አንዱ ነው አይደል? እዚህ ውስጥ ያሉ አባላት ኢምፕቲ እና በብሬስ ውስጥ ኢምፕቲ ነው። ይሄኛውስ የዚህ አባል ኢምፕቲ ብቻ ነው። ስለዚህ ሲቀነስ የቱ ነው? ይሄኛው ፓርት ይቀነሳል። ስለዚህ የሚቀረው ማን ነው? ብሬስ ውስጥ ኢምፕቲ ነው ያለው። ይሄን በሴት ስናስቀምጠው እንዲህ ነው። ስለዚህ ይሄን መቀነስ ማለት ነው። ስለዚህ ማን ይቀራል? ብሬስ ውስጥ ኢምፕቲ ሴት ይቀራል። እሺ ከዚህ ባለ ውስጥ ላይ ባለ ሁለት ብሬስ ነው ያለው ኤሌመንቱ። ከዚህ ምንም ሳትቀነስ ስትቀር ምንድነው የሚሆነው? ራሱ ነው የሚሆነው። ይሄ ራሱ ነው የሚሆነው። ምንም አልቀነስክም። ኢምፕቲ ሴት እንቀነሳል ሲባል ምንም አልቀነስክም። ሌት ዩ ዩኒቨርስ እንደዚህ ያለ ኤ ኤክስ ይዛት ኤክስ ኢዝ ኤ ፖዚቲቭ ፕራይም ፋክተር ኦፍ 66 የ66 ፖዚቲቭ ፕራይም ፋክተር ነው። 66ን የሚያካፍል ፕራይም ነምበር። ያው ፕራይም ነምበር ከሁለት ነው የሚጀምረው። 66 ሁለት ያካፍለዋል።
3 ያካፍለዋል 6ን። እሺ ሌላ 6 ያካፍለዋል ግን ፕራይም አይደለም። 11 ያካፍለዋል ፕራይም ነው 11። 33 22ም ያካፍለዋል 22 ፕራይም አይደለም። 33ም ፕራይም አይደለም። ስለዚህ 2 3 11 ናቸው ፕራይም ፋክተሮች። ቢ ደግሞ ኤክስ ኢዝ አን ኤሌመንት ኦፍ ዩኒቨርስ ሆኖ ኤክስ ኢዝ ኮምፖዚት ነምበር የዩኒቨርሱ አባል ሆኖ ኮምፖዚት የሆኑት። ኮምፖዚት ማለት ከአንድ በላይ ፋክተር ያላቸው፣ ከአንድ በላይ ፋክተር የፕራይም ተቃራኒ። ፕራይም 2 ፋክተር ብቻ ያላቸው ነው። ኮምፖዚት ደግሞ ከዛ በላይ። ስለዚህ 4 2 አንድ ፋክተር ነው። 3ም አንድ አካፋይ ነው። አንድ እና ራሱ 2 አካፋይ ብቻ ነው ያላቸው። 4 ለ1 ለ2 ለ4 ስለሚከፈል 6 8 9 ኮምፖዚት ነው። 11 አይደለም፣ 13 አይደለም፣ 15 ነው። እነዚህ ኮምፖዚት ናቸው። ቢ ይሄ ነው። ሴት ቢ ሴት እዚህ ጋር አለ። ሴት ቢን እያወጣን ነው። ሴት ሲ ደግሞ ኤክስ ኢዝ አን ኤሌመንት ኦፍ ዩኒቨርስ ሆኖ ኤክስ ማይነስ 5 ኤሌመንት ኦፍ ዩኒቨርስ ነው። ኤክስ ማይነስ 5 ለምሳሌ አንድን ብንወስድ አንድ ሲቀነስ 5 ኔጌቲቭ 4 የዩኒቨርስ አባል ነው አይደለም። ስለዚህ ኤክስ ቦታ 1 አይሆንም። እሺ 5ን ብንከትም 0 ነው የሚሆነው። ኤክስ ቦታ 6ን ብንከትም 1 ነው የሚሆነው። ስለዚህ ኤክስ ቦታ 7 ስንከት 7 ሲቀነስ 5 2 ይሆናል። 8 ብንከት 8 ሲቀነስ 5 3 ይሆናል። የዩኒቨርሱ ኤሌመንት ነው። 9 ብንከት 9 ሲቀነስ 5 4 ዩኒቨርሱ ውስጥ አለ የለም። ስለዚህ 9 አይሆንም። 10 ሲቀነስ 5 5 የለም። 11 ሲቀነስ 5 6 አለ። ስለዚህ 11 መሆን ይችላል። 12 እዚህ ውስጥ የለም እንተዋለን። 13 ሲቀነስ 5 8 አለ። ስለዚህ 13 መሆን ይችላል። 14 እዚህ ውስጥ የለም። 15 ሲቀነስ 5 7 ነው። ሶሪ 15 ሲቀነስ 5 10 ነው። 10 ደግሞ ዩኒቨርስ ውስጥ ስለሌለ 15ን እንተዋለን። 7ን እንቀበላለን። 7 ሲቀነስ 5 2 ነው ዩኒቨርስ ውስጥ አለ። ግን 7 ራሱ ዩኒቨርስ ውስጥ መሆን አለበት ኤክሱም እያለ ነው። ግን 7 ስለሌለ 7ንም እንተዋለን ዩኒቨርስ ውስጥ ስለሌለ። ስለዚህ ሴት ሲ ማለት ይሄ ነው ማለት ነው። 8 11 13 ነው። አሁን ፈልጉ የሚለው ኤ ኢንተርሴክሽን ቢ። እነዚህ መስራት አሁን ቀላል ነው። እነዚህ ኮማንዶችን መስራት። ኤ ኢንተርሴክሽን ቢ ምን ይሆናል? ኤ ኢንተርሴክሽን ቢ ኤ እና ቢ የጋራ የሚያደርጋቸው 2 3 11 ነው። ቢ 4 6 የለም ኤምፕቲ ሴት ነው። እሺ ሌላ ኤ ዩኒየን ቢ ኢንተርሴክሽን ሲ። ኤ ዩኒየን ቢ ኢንተርሴክሽን ሲ። እሺ መጀመሪያ ኤ እና ዩኒየን እናደርጋለን ኤ እና ቢ። ስለዚህ ምን ይሆናል? 2 3 4 6 አንድ ላይ 2 3 4 6 8 9 11 15። ከዛ ይሄን ከሲ ጋር ኢንተርሴክሽን ስናደርግ ከሲ ጋር የጋራ የሚያደርገው ይሄን 8 አለ 8 11 አለ 11። ስለዚህ 8 እና 11 ነው። ሌላው ኤ ለስ ቢ ወይንም ሶሪ ኤ ማይነስ ቢ ዩኒየን ሲ። ኤ ላይ ብቻ ያለ ቢ ላይ ሌላ 2 3 11 ነው። ያው ኤ ለስ ቢ ማለት 2 3 11። ይሄን ከሲ ጋር ዩኒየን አድርጉ ዩኒየን ሲ። ስለዚህ 2 3 11 ከዚህ ጋር ስናደርግ 2 3 8 አለ በዚህኛው 11 አለ 13። ይሄ ነው ኤ ለስ ቢ ዩኒየን ሲ። ሌላ ኤ ለስ ቢ ለስ ሲ ኤ ማይነስ ቢ ማይነስ ሲ። ኤ ማይነስ ቢ 2 3 11 አለን ማይነስ ሲ 2 3 11 ላይ ብቻ ያለ ሲ ላይ የሌለ ሲ ይሄ ነው። ሲ ላይ የሌለ ማን ነው? 11 አለ። ስለዚህ 2 እና 3 ናቸው። 2 እና 3። ሌላው ኤ ማይነስ ቢ ማይነስ ሲ ብራኬት ውስጥ ቢ ማይነስ ሲ አለ። ሶ ይሄ ማለት ከዚህኛው ከኤ ማይነስ ቢ ማይነስ ሲ ጋር እኩል እንደሆነ እናውቃለን። ያው ቢ ማይነስ ሲ ሲሰራ ቢ ላይ ያለ ሲ ላይ የሌለ 4 6 8 9 15 ራሱ ነው። ሲ ላይ የለም። ኦኬ ይሄ እንተዋለን። 4 6 9 15 ቢ ማይነስ 6 4 6 9 15 ነው ቢ ማይነስ ሲ። ይሄ ከኤ ሲቀነስ ኤ 2 3 11 አለ 2 3 11 ውስጥ ብቻ ያለ ግን ቢ ማይነስ ሲ ውስጥ የሌለ 2 3 ኤ ውስጥ ያለው ያው 2 3 11 ነው። ከዚህ ሲቀነስ እዚህ ውስጥ ብቻ ያለው 2 3 እና 11 ነው። ስለዚህ 2 3 11 ነው። ኦኬ ከዚህ እንዴት ተለየ ታዲያ? መለየት አልነበረበትም። እሺ እዚህ ስንሰራ ኤ ማይነስ ቢ
ስንት ነው ያለው? ኤ ላይ ብቻ ያለ ቢ ላይ የሌለ 2 3 11 ነው። እዚህ ጋር 2 3 ብቻ ያለው 2 3 11 ነው። ኤ ማይነስ ቢ 2 3 11 ማይነስ ሲ ሲ 8 11 3 ነው። 8 11 3 ነው 13 ነው። ስለዚህ ኤ ውስጥ ብቻ ያለው ልክ ነው 2 3 ነው። ኦኬ ኤ ማይነስ ቢ ማይነስ ሲ ሲሆን ደግሞ 2 3 11። ስለዚህ ኦኬ ተመሳሳይ አይደሉም ማለት ነው። ሁሌ ተመሳሳይ ላይሆኑ ይችላሉ። ኤ ማይነስ ቢ ማይነስ ሲ ከኤ ማይነስ ቢ ማይነስ ሲ ጋር ተመሳሳይ ላይሆን ይችላል። ይሄንን ጥሩ ማየት እንችላለን። ይሄንን እሺ ኤ ኢንተርሴክሽን ኤ ኮምፕሊመንት ኢንተርሴክሽን ቢ ኮምፕሊመንት ኢንተርሴክሽን ሲ ኮምፕሊመንት። እሺ የሶስቱንም ኢንተርሴክሽን ነው። ኤ ኮምፕሊመንት እንግዲህ 2 3 11 ካለ ከዩኒቨርሱ ነው። ኤ ኮምፕሊመንት ማለት ከ2 3 11 ውጪ ዩኒቨርሱ ላይ ያሉት 2 3 11 እንተን 6 ኤ ኮምፕሊመንት 6 8 9 13 15 ነው። ቢ ኮምፕሊመንትም ስንሰራ ቢ 4 6 8 9 15 ነው። እነሱን ስንተው 2 3 2 3 ኦኬ እሺ ቢ ላይ ሲጨመር ይሄ 4 የሚባለው መግባት አልነበረበትም። እሺ ቢ ኤክስ ኢዝ አን ኤሌመንት ኦፍ ዩኒየን ነው እና ኮምፖዚት ነምበር ስለሆነ 4 ደግሞ ዩኒቨርሱ ላይ የለም። ኤክስ ኢዝ አን ኤሌመንት ኦፍ ዩኒቨርስ። ስለዚህ ይሄ 4 መግባት አልነበረበትም። ሪሙቭ አድርጉት 4ን 6 8 9 15። እሺ ቢ ኮምፕሊመንት ሲባል 2 3 6 8 9 አለ 11 13 11 13 ነው። እሺ ሲ ኮምፕሊመንት ሲ ላይ ያለው 8 11 13 ነው። 8 11 13ን ስንተው 2 3 6 2 3 6 8 9 11 13 15። ስለዚህ እነዚህ የሶስቱ ኢንተርሴክሽን ማለት ነው። ኤ ኮምፕሊመንት ኢንተርሴክሽን ቢ ኮምፕሊመንት ኢንተርሴክሽን ሲ ኮምፕሊመንት ሶስቱም ላይ ያለ። እሺ 6 ሶስቱም ላይ ያለ 2ም ሶስቱም ላይ ያለ 8 9 13 የለም። ኤምፕቲ ሴት ነው። የጋራ የሚያደርጋቸው የለም። የሶስቱም ኢንተርሴክሽን የለም። ኤምፕቲ ሴት ይሆናል። እሺ እዚህ ጋር ቅድም 4 4 ያልነበትን 4ን ማጥፋት ነው። 4 4 ያለበትን ያስገባንበትን። እሺ ኤ ዩኒየን ቢ እንደዚህ ከሆነ ኤ ኢንተርሴክሽን ቢ እንደዚህ ከሆነ ኢፍ ቢ ማይነስ ኤ ኤክስ ዜድ ከሆነ ዘን ኤ ስንት ይሆናል ነው። አሁን ኤ ዩኒየን ቢ ዩኒየናቸው ስብስብ ኤ እና ቢ እንዲ ነው። ኤ እና ቢን ደግሞ የጋራ የሚያደርገው ይሄ ነው። ቢ ማይነስ ኤ ማለት ቢ ላይ ብቻ ያለ ኤ ላይ የሌለ ኤክስ እና ዜድ ነው። ቢ ላይ ብቻ ያለ ቢ ላይ ብቻ ያለው ኤ ላይ የሌለው ኤክስ እና ዜድ ነው። ያ ማለት ቢ ላይ ተጨማሪም ሊኖር ይችላል፣ ግን ኤ ላይ የሌለው ኤክስ እና ዜድ ነው። ስለዚህ ኤ ላይ ያለው ምንድነው? ኤ ላይ አሁን ምን ማለት እንችላለን? ኤ ላይ ኤክስ እና ዜድ የሉ። ኤክስ እና ዜድ ከሌሉ ኤ ዩኒየን ቢ ምንድነው? ኤ ቢ ሲ ዲ ኢ ዋይ ዜድ ነው የመጣው። ከዚህ ምን እንረዳለን? ኤ ኢንተርሴክሽን ቢ ቢ ኢ ዋይ ከሆነ ኤ እና ቢ ውስጥ ቢ ኢ ዋይ አለ። ስለዚህ ኤ ውስጥ የግዴታ ማን አለ? ቢ ኢ ዋይ አለ። ይሄንን እንረዳለን። የሌለውንም እንረዳለን። ማን የለም? ኤ ውስጥ ኤክስ እና ዜድ የለም። ቢ ኢ ዋይ አለ የጋራ ስለሆነ ለኤ እና ለቢ። ኤክስ እና ዜድ የለም። ኤክስ እና ዜድ ቢ ውስጥ ብቻ ያለ ስለሆነ ኤ ውስጥ የሌለ ስለሆነ፣ ስለዚህ የቀሩት አሁን ዩኒየን ውስጥ የቀሩት ኤ ላይ ያሉ ናቸው ማለት ነው። ስለዚህ ቢ ኢ ዋይ ወሰድን። የሌሉት ኤ ላይ የሌሉት ደግሞ ኤክስ ዜድ ስንወስድ ማን ቀረ? ኤ ሲ ኤ ሲ ዲ። ስለዚህ ኤ ሲ ዲ አለበት። የኤ ቫልዩዎች እነዚህ ናቸው። ስለዚህ ኤ ቢ ሲ ዲ ኢ ዋይ ይሆናል የኤ ሴት። አሁን ይሄንን ይዘን ዩኒየን ብንሰራ ከቢ ጋር እንዲህ ይመጣል። ኢንተርሴክሽን ስንሰራ ቢ ኢ ዋይ ይመጣል። ቢ ለሴን ስንሰራ ኤክስ ማይነስ ኤክስ እና ዜድ ይመጣል። ኤክስ እና ዜድ የለበት። እሺ ኤ ማይነስ ቢ ኢምፕቲ ሴት ቢሆን ወይንም ምን ማለት ነው? ኤ ላይ ሆኖ ቢ ላይ የሌለ የለም፣ ቢ ላይ የሌለ። ስለዚህ ዘን ቢ ምን ይሆናል ነው። ያ ማለት ምን ማለት ነው? ኤ የቢ ሰብሴት ነው ማለት ነው። ያ ማለት ኤ ውስጥ ያለው ሁሉ ቢ ላይ ያለ፣ ኤ ለስ ቢ 0 ከሆነ ስለዚህ ቢ ምን ይሆናል? እሺ ኤ ውስጥ
ኤ ኢንተርሴክሽን ቢ ቢ ኢ ዋይ ከሆነ ኤ ውስጥ ማን አለ? ቢ ኢ ዋይ እንዳለ በእርግጠኛነት ማየት እንችላለን። ለዛ እሺ አሁን ቢን መስራት ስለሆነ ቢ ላይ ማን አለ? ቢ ኢ ዋይ አለ። ቢ ኢ ዋይ አለ። ከዛ በተጨማሪ ኤ ዩኒየን ቢ ይሄን ያህል ከሆነ ስለዚህ የቀሩት ሁሉ ቢ ላይ ያሉ ናቸው። ሶ ይሄን ራሱን ነው የሚሆነው ቢ ኤ ቢ ሲ ዲ ኢ ኤክስ ዋይ ዜድ ሙሉ ነው የሚሆነው ቢ። ኤስ ቢ ኢ ዋይ ይሆናል። ኢንተርሴክሽናቸው ቢ ኢ ዋይ ነው። ዩኒየናቸው ይሄን ይሰጣል። ኤ ለስ ቢ ኤ ላይ ብቻ ያለ ቢ ላይ የሌለ አይኖርም። እሺ ቢ እንደዚህ ከሆነ ዘን ኤ ማይነስ ቢ ምን ይሆናል? ቢ እንዲህ ነው። ቢ ኢ ዋይ ዜድ ነው። ኤ ማይነስ ቢ ኤ ላይ ብቻ ያለ ቢ ላይ የሌለ። መጀመሪያ ኤ ውስጥ ያሉትን እናውቃለን። ኢንተርሴክሽን ቢ እንደዚህ ስለሆነ ኤ ላይ ቢ ኢ ዋይ አለ እና ሌሎችም አሉ። ሶ ከዚህ ማንን እንደመቀነስ ነው? ቢ ኢ ዋይ ዜድ ስንቀንስ የቢ ዋጋ እንደዚህ ስለሆነ ስለዚህ ቢ እንደዚህ ቢ ኢ ዋይ ዜድ ብቻ ከሆነ ኤ ዩኒየን ቢ እነዚህ ሁሉ ከሆኑ ስለዚህ የቀሩት ኤ ውስጥ ያሉ ናቸው ማለት ነው። የቀሩት ከነዚህ ውጭ ያሉት ኤ ውስጥ ያሉ ናቸው። ማን ኤ ውስጥ ያሉትን እናውጣ። ኤ ያለ ቢ ኢ ዋይ አሉ ኦልሬዲ ቢ ያለ ሲ ያለ ዲ ያለ ኢ ያለ ኤክስ ዋይ ዜድ እነሱ የጋራ ስለሆኑ ስለዚህ ከዚህ ይሄ ሲቀነስ ምን ይሆናል? ቢ ኢ ዋይ ዜድ መቀነስ ቢ ኢ ዋይ ዜድ ሲቀነስ ኤ ሲ ዲ ኤክስ ይቀራል። ኤ ለስ ቢ እንደዚህ ይመጣል። እሺ እዚህ ጋር ዩኒቨርስ እንዲህ ያለ ኤ ያለ ሴት ቢ ያለ ሲም ዲም አለ። ቬሪፋይ ኦፍ ዘ ፎሎዊንግ ይሄንን ያው ኦልሬዲ ሰርተነዋል። በዚህ ጋር ሰርታችሁ ማየት ትችላላችሁ። ኤ ዩኒየን ቢ ዩኒየን ሲ ከዚህ ጋር እኩል ነው። ያው እኩል እንደሆኑ አሳዩ ነው። ዝም ብላችሁ እየተካችሁ መሞከር ነው፣ ማሳየት ነው። የሚከብድ ነገር የለው። እሺ በአስረኛ ጥያቄ በመሆን ኤ ሳይሜትሪክ ዲፍረንስ ቢን ስሩ ነው። ኤ ሳይሜትሪክ ዲፍረንስ ቢ ማለት ኤ ለስ ቢ ዩኒየን ቢ ለስ ኤ ነው። እሺ ኤ ላይ ብቻ ያለ ቢ ላይ የሌለ ያው ስሪ ኤ ለስ ቢን ስንሰራ ስሪ ኤ ላይ ያለ 5 ሁለቱም ላይ ያለ 6 8 አለ ሁለቱም ላይ 10 ይሄ ኤ ለስ ቢ ነው። ዩኒየን ቢ ለስ ኤ ቢ ላይ ብቻ ያለ ኤ ላይ የሌለ ቢ ላይ 1 2 4 5 ሁለቱም ላይ ያለ 8 አለ 9 ስለዚህ የሁለቱ ዩኒየን ምን ይሆናል? አንድ ላይ ማድረግ 1 2 3 4 6 9 10 ኤ ሳይሜትሪክ ዲፍረንስ ቢ ኤን ይሆናል። በሌላ ቋንቋ ምን ማለት ነው? ሁለቱም ላይ የጋራ የሚያደርጋቸውን አውጥቶ አንድ ላይ መጻፍ። አሁን የጋራ የሚያደርጋቸው 8 አለ 8 ሌላ ማን አለ 3 5 አለ 5 በቃ ሁለቱን አውጥቶ አንድ ላይ መጻፍ። እነዚህን ስናወጣ ምን ይሆናል? 1 2 3 4 6 9 10 ሳይሜትሪክ ዲፍረንስ ማለት ይሄ ነው። የጋራ የሚያደርጋቸውን አውጥቶ መጻፍ ነው። እሺ እዚህ ጋር ሲ ሳይሜትሪክ ዲፍረንስ ዲ ያው ሲ እና ዲ እናያለን። መጀመሪያ የጋራ የሚያደርጋቸው እሺ 2 አለ 2 3 አለ 3 5 አለ 5 8 አለ 8 እነዚህ መጥረግ የቀሩትን መጻፍ 1 4 6 7 9 ነው። 1 4 6 7 9 ነው። ሲ ሳይሜትሪክ ዲፍረንስ ዲ። እሺ እዚህ ጋር ደግሞ ኤ ሳይሜትሪክ ዲፍረንስ ሲ ሳይሜትሪክ ዲፍረንስ ዲ። እሺ ኤ እና ዲ ነው የምናየው። ኤን ከሲ ጋር መጀመሪያ ኤን ከሲ ጋር ተመሳሳይ የሚያደርጋቸው 3 5 6 8 ሲወጡ እነዚህ ሲወጡ እዚህ 10 አለ ዩኒየን ማለት ነው። 1 2 4 10 1 2 4 10 ነው። ስለዚህ ይሄን ከዲ ጋር ማድረግ 1 2 4 10ን ከዲ ጋር ሳይሜትሪክ ዲፍረንስ መስራት። የጋራ የሚያደርጋላቸው 2 አለ 2 ሌላ አለ የለም። ስለዚህ 2 ተተን 1 3 4 5 7 8 9 10
ሳይሜትሪክ ዲፍረንስ ይሄ ነው። ሌላ ኤ ዩኒየን ቢ ለስ ኤ ሳይሜትሪክ ዲፍረንስ ቢ። ኤ ዩኒየን ቢ እንግዲህ አንድ ላይ መጻፍ ነው። ይሄን ሁሉ ኤ ዩኒየን ቢ ምን ይሆናል? 1 2 3 4 5 1 2 3 4 5 6 7 የለም 8 9 10 ነው ኤ ዩኒየን ቢ። ኤ ሳይሜትሪክ ዲፍረንስ ቢስ ስንት ነው የመጣው? እሺ ሁለቱንም የጋራ የሚያደርጋቸውን 8 እና 5 ስንተው ለስ ነው አይደል? ኤ ዩኒየን ቢ ለስ ኤ ሳይሜትሪክ ዲፍረንስ 1 2 3 4 6 9 10 እንዴ ነው። እዚህ አሁን ይሄን ለስ ስናደርግ እዚህ ውስጥ ብቻ ያለ እዚህ ውስጥ የሌለ እነማን ናቸው? 1 2 3 4 አሉ 1 2 3 4 አሉ 5 የለም 5 6 አለ 6 አለ 9 አለ 9 10 አለ 9 10 አለ 8 5 እና 8 ናቸው። እነሱም እነማን ናቸው? አሁን ኤ ዩኒየን ቢ ለስ ኤ ሳይሜትሪክ ዲፍረንስ ቢ ማለት ሁለቱንም የጋራ የሚያደርጉ 5 እና 8 ሁለቱም ውስጥ ያሉ ኢንተርሴክሽን እንደማለት ነው በሌላ ቋንቋ። ኤ ኢንተርሴክሽን ቢ እንደማለት ነው ይሄ ነገር። ፎር ኤኒ ቱ ሰብሴትስ ኤ ኤንድ ቢ ኦፍ ዩኒቨርሳል ሴት ዩ ፕሩቭ ዛት። አሁን ዩኒቨርሳል ሴት ዩ ውስጥ ያሉ ናቸው ሁለቱ ሴቶች። ኤ ሳይሜትሪክ ዲፍረንስ ቢ ከቢ ሳይሜትሪክ ዲፍረንስ ኤ ጋር እኩል እንደሆነ አሳይ ነው የሚለው። ምን ማለት ነው? ኤ ሳይሜትሪክ ዲፍረንስ ቢ ማለት ኤ ላይም ቢ ላይም የጋራ የሆኑትን ማጥፋት። ስለዚህ ለኤ እና ለቢ የጋራ ይሆናል፣ ለቢ እና ለኤ የጋራ ነው እነሱ ማጥፋት ነው። እነሱን አጥቶ ዩኒየን ማድረግ ነው። ስለዚህ ዘሴም ናቸው። ኤ ሳይሜትሪክ ዲፍረንስ ቢ ማለት ኤ ዩኒየን ቢ ሲቀነስ ኤ ኢንተርሴክሽን ቢ ነው። አዎ የጋራ የሆኑትን መቀነስ ነው። ከምን? ከአጠቃላዩ የጋራ የሆኑትን መቀነስ ነው። ስለዚህ ልክ ነው። ኤ ኢንተርሴክሽን ኤ ሳይሜትሪክ ዲፍረንስ ኢምፕሊሲት ኤ ይሆናል። ያ ማለት ለኤ እና ለባዶ የጋራ የሚያደርገው ምንድነው? ባዶ ነው። ያንን የጋራ የሚያደርገውን ስናጠፋ ኤ ራሱ ይቀራል ነው። ኤ ሳይሜትሪክ ዲፍረንስ ኤ ኢምፕሊሲት ነው። ኤን ከኤ የጋራ የሚያደርገው ራሱ ነው። ያንን ራሱን ስናጠፋ ባዶ ይሆናል። ድራው አን አፕሮፕሪየት ቬን ዲያግራም ቱ ዲፒክት ኢች ኦፍ ዘ ፎሎዊንግ ሴትስ። እነዚህን ሴቶች ለመግለጽ ቬን ዲያግራም ስሩ ይላል። እሺ ዩኒቨርሳል ሴቱ ዘ ሴት ኦፍ ሃይ ስኩል ስቱደንትስ ኢን አዲስ አበባ፣ በአዲስ አበባ ያሉ የሃይ ስኩል ስቱደንት ነው። ኤ ዘ ሴት ኦፍ ፊሜል ሃይ ስኩል ስቱደንትስ ኢን አዲስ አበባ፣ የሴቶችን ነው። ቢ ዘ ሴት ኦፍ ሃይ ስኩል አንቲ ኤድስ ክለብ ሜምበርስ ስቱደንትስ ኢን አዲስ አበባ፣ ቢ የሚያሳየው በጸረ ኤድስ ክበብ ውስጥ ያሉ ተማሪዎችን በአዲስ አበባ ያሉትን ነው። ሲ ዘ ሴት ኦፍ ሃይ ስኩል ኔቸር ክለብ ሜምበርስ ስቱደንትስ ኢን አዲስ አበባ፣ በአዲስ አበባ የተፈጥሮ ክለብ አባላትን ነው የሚያሳየው። ስለዚህ እንምጣ። ዩኒቨርሱ ምንድነው? አጠቃላይ የአዲስ አበባ ተማሪዎች ናቸው። ተማሪ ሲባሉ ወንዱም ሴቱ። ኤ ላይ ስንመጣ በአዲስ አበባ ያሉ ፊሜል። ስለዚህ ከዩኒቨርሱ ውስጥ ፊሜል ሴት ተማሪዎች እዚህ ውስጥ ይገባሉ፣ ወይንም ኤ እንበለው። ከዛ ቢ ዘ ሴት ኦፍ ሃይ ስኩል አንቲ ኤድስ ክለብ ሜምበርስ ስቱደንትስ ኢን አዲስ አበባ፣ ቢ የሚያሳየው ጸረ ኤድስ ክበብ ውስጥ ያሉ ተማሪዎችን ነው። ስለዚህ ምንድነው? ሴቶችም ሊኖሩ ይችላሉ ወንዶችም። ስለዚህ ሴቶች ኤ ነው ሴቶች። ስለዚህ ቢ ከኤም የተወሰነ ይወስዳል፣ ከዛ ከኤ ውጭም ይኖራል። ከኤ ውጭ ያለው ወንድ ነው ማለት ነው። ይሄ ቢ ይሆናል። እሺ ሲ ደግሞ ዘ ሴት ኦፍ ሃይ ስኩል ኔቸር ክለብ ሜምበር ስቱደንትስ ኢን አዲስ አበባ፣ ኔቸር ክለብ ሲ ከሴቶችም ሊወስድ ይችላል፣ ኤድስ ክለብም ላይ ያሉት ሊሆኑ ይችላሉ ኔቸር ክለብ። ስለዚህ ከሁለቱም ይወስዳል። ከዛ ውጪም ደግሞ ራሱን ችሎ ይኖራል ወንዶችም ስለሚኖሩ። ሶ ይሄን ሲ እንለዋለን። በዚህ አይነት መንገድ መጻፍ እንችላለን። እሺ እዚህ ጋር ዩኒቨርሳል ዘ ሴት ኦፍ ኢንቲጀርስ ነው። ኤ ዘ ሴት ኦፍ ኢቨን ኢንቲጀር፣ ቢ ዘ ሴት ኦፍ ኦድ ኢንቲጀር፣ ሲ ዘ ሴት ኦፍ መልቲፕል ኦፍ 3 የሶስት ብዜቶች፣ ዲ ዘ ሴት ኦፍ ፕራይም ነምበርስ። እሺ መጀመሪያ ትልቁ ዩኒቨርሱ የሚያሳየው ዘ ሴት ኦፍ ኢንቲጀሮችን ነው። ኢቨን ብቻ የሆኑትና 2 4 6 እያሉ የሚቀጥሉ ናቸው። ኦድ ኢንቲጀርስ ደግሞ 1 3 5 እያሉ የሚቀጥሉ ወደዚህም ይቀጥላሉ ወደ ግራ። ኢንቲጀሮች 0 ኔጌቲቭ 2 እያለ ይቀጥላል። እዚህም ኔጌቲቭ 1 ኔጌቲቭ 3 እያለ ወደ ግራ ይቀጥላል። ስለዚህ ልብ ማለት ያለብን ኤ እና ቢ አይገናኙም። ኤ ራሱን ችሎ አለ እና ቢ ራሱን ችሎ አለ።
ኤ እና ቢ አይገናኙ። ይሄ ሲ ደግሞ ዘ ሴት ኦፍ መልቲፕል ኦፍ 3 የሶስት ብዜቶች 3 6 9 በ3 በ3 ወደዚህም -3 -6 እያለ የሚቀጥል ነው። አንዳንዴ ምን ሊሆን ይችላል? ኢቨን አንዳንዴ ኦድ ሊሆን ይችላል። ስለዚህ ከሁለቱም ይወስዳል። አንዳንዴ ኢቨን አንዳንዴ ኦድ። ስለዚህ ኤ እና ቢን ስንሰራ እንዲህ ብንከፍለውም እንችላለን። ይሄኛው ፓርት ኤ፣ ይሄኛው ፓርት ቢ። ለምን? በቃ ኢቨን ካልሆነ ኦድ ነው። ይሄኛው ኢቨን ከሆነ ይሄኛው ኦድ ነው። አይገናኙም። ሁለት ቦታ ተከፈለ ማለት ነው። ኢቨኖችን እዚህ፣ ኦዶችን እዚህ። ዘ ሴት ኦፍ መልቲፕል ኦፍ 3 ደግሞ ኢቨንም ኦድም ስለሚሆን ከሁለቱም ይወስዳል። ወደ ሁለቱም የሚገባ እንዲህ ማድረግ እንችላለን። 3 6 9 12 እያለ ወደዚህም ስለሚቀጥል። ፕራይም ነምበር ደግሞ ሁለት አካፋይ ብቻ ያለው እነሱም 2 3 5 7 እያሉ ይቀጥላሉ 11 እያሉ። ስለዚህ ከኢቨን ወይንም ከኤ ቱን ብቻ ይወስዳል እንጂ ሌሎቹ ሁሉ 3 5 7 ኦድ ናቸው በአብዛኛው እና ሙሉም ኦድ አይደሉም። ስለዚህ ከእንትኑም ይወስዳል ደግሞ ከሴት ኦፍ መልቲፕል ኦፍ 3 ይወስዳል። አሁን 3 ስለዚህ እንደዚህ የሆነ እዚህ አካባቢ እንዲህ ያለ ብናደርገው እቺን ሲ እቺን ዲ በዚህ ለመግለጽ እንችላለን።